ሰላም ቤተሰቦቼ እንኳን ደህና መጣችሁ። እኔ ዶክተር ኤልያስ ብርሃኑ ነኝ፣ የጾታው ግንኙነትና ሪሌሽንሺፕ አማካሪ። ዛሬ ወንዶችን ሁሉ የሚመለከት እና መልስ ለማግኘት የሚቸገሩበትን ቁልፍ ጥያቄ ልመልስ ነው። የብልት መቆም ችግር ሲያጋጥመኝ መቼ ነው ሐኪም ማማከር ያለብኝ የሚለውን ነገር እናያለን። አብዛኛው ወንድ ይህ ችግር ሲያጋጥመው ይደብቀዋል፣ ያፍራል ወይም በራሱ ያልፋል ብሎ ያስባል። ነገር ግን ችግሩ የብልት መቆም ብቻ ላይሆን ይችላል። የልብና የደም ስር ጤና የማንቂያ ደወል ሊሆን ይችላል። ዛሬ ዝምታን ሰብረን መቼ እርዳታ መጠየቅ እንዳለብህ የሚያሳዩህን 3 ወሳኝ ምልክቶች እናያለን። ጤናህንና ግንኙነትህን ለማዳን የምትፈልግ ከሆነ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ተጫን። ወደ እውነታው እንግባ። ክፍል 1 ችግሩ ሲደጋገም እና ሲዘገይ። የብልት መቆም ችግር ሲያጋጥምህ መደናገጥ የለብህም። በሁሉም ወንድ ሕይወት ውስጥ አልፎ ሊከሰት ይችላል። ነገር ግን መቼ ነው ከአልፎ ወደ ችግር የሚለወጠው? አንደኛ፣ የድግግሞሽ ለውጥ ወይም ደግሞ ፍሪኩዌንሲ። ችግሩ ከ25% በላይ በሆኑ የወሲብ ሙከራዎችህ ላይ መከሰት ከጀመረ የማንቂያ ደወል ነው። አንድ ጊዜ ወይም 2 ጊዜ ከተከሰተ በጭንቀት፣ በድካም ወይም በአልኮል ሊሆን ይችላል። ነገር ግን በየጊዜው መደጋገም ከጀመረ የደም ስሮችህ መጥበብ ጀምረዋል ማለት ነው። የብልት መቆም ችግር ብዙ ጊዜ ለወደፊት የብልት በሽታ መፈጠር የመጀመሪያ ምልክትም ሊሆን ይችላል። ሁለተኛ፣ የጠዋት መቆም መጥፋት ወይም ደግሞ ሞርኒንግ ኢሬክሽንስ። ጤናማ ወንድ በሌሊትና በጠዋት ላይ ብልቱ ይቆማል። ይህ ማለት የደም ስሮች በጥሩ ሁኔታ ላይ ናቸው ማለት ነው። የጠዋት መቆም ሙሉ በሙሉ ከቀረ ወይም ከቀነሰ ይህ የአካላዊ ችግር እንጂ የስነ ልቦና ችግር አለመሆኑን ያሳያል። በዚህ ጊዜ ሐኪም ዘንድ መሄድ ግድ ይላል። ሶስተኛው፣ ከ6 ወር በላይ ከቆየ። ችግሩ ከ6 ወር በላይ እየቆየ ከሄደ በራሱ ያልፋል የሚለው ተስፋ አትጠብቅ። ይህ ጊዜ የደም ስር ወይም የሆርሞን ችግር ወደ ቋሚነት እየተለወጡ መሆኑን ያመለክታል። ክፍል 2 ከሌሎች የጤና ችግሮች ጋር ሲያያዝ። የብልት መቆም ችግር ችላ ማለት የለብህም፣ ምክንያቱም ከበስተጀርባ ያሉ ከባድ በሽታዎች ምልክት ሊሆን ስለሚችል ነው። አንደኛ፣ የስኳር በሽታ ወይም ደግሞ ዳያቤትስ። ከፍተኛ የደም ስኳር የደም ስሮችንና ነርቮችን ያበላሻል። የስኳር በሽታ ያለባቸው ወንዶች በተደጋጋሚ የብልት መቆም ችግር ያጋጥማቸዋል። ሐኪምህ ለምርመራ ይመራሃል፣ ምክንያቱም ኢዲ ያልታወቀ የስኳር በሽታ የመጀመሪያ ምልክት ሊሆን ይችላል። ሁለተኛው፣ የደም ግፊትና የልብ በሽታዎች። የደም ግፊት የደም ስሮችን ግድግዳ ይጎዳል። ይህም ወደ ብልት የሚሄደውን የደም ፍሰት ይቀንሳል። ከዚህም በላይ በብልት ውስጥ ችግር ሲኖር በልብህ ውስጥም ችግር እየተፈጠረ ሊሆን ይችላል። ኢዲ የልብ ድካም ቅድመ ማስጠንቀቂያ ነው። ሶስተኛው፣ የሆርሞን መዛባት። ዝቅተኛ ቴስቶስትሮን ወይም ከፍተኛ ፕላክቲን መጠን ለኢዲ አስተዋጽኦ ያደርጋል። እነዚህ የሆርሞን ችግሮች በደም ምርመራ ብቻ የሚታወቁ በመሆናቸው ሐኪም ማማከር ግድ ይላል። ክፍል 3 የአእምሮ ጤናና የግንኙነት መዛባት። ሁሉም ችግር አካላዊ አይደለም። የአእምሮ ጤና ሲጎዳ የብልት መቆም ችግርም ሊከሰት ይችላል። አንደኛው የረጅም ጊዜ ጭንቀትና ድብርት ነው። አንዛይቲ ኤንድ ዲፕሬሽን። ስር የሰደደ ጭንቀትና ድብርት የብልት መቆምን የሚገታውን ኮርቲሶል ሆርሞንን ይጨምራሉ። ይህ ችግር ከሆነ ሐኪምህ ወይም የስነ ልቦና አማካሪ የአእምሮ ሕክምናና የአኗኗር ዘይቤ ለውጥ ምክሮችን ሊሰጡህ ይችላሉ። ሁለተኛው፣ ግንኙነቱ ሲሻክር። የብልት መቆም ችግር በትዳርህ ወይም በፍቅር ግንኙነትህ ላይ ትልቅ ስሜታዊ ጫና መፍጠር ከጀመረ ዝም አትበል። ዝምታው ችግሩን የበለጠ ያባብሰዋል። ሐኪም ወይም የጥንዶች አማካሪ ማማከር ግንኙነቱን ሊያድን ይችላል። ሶስተኛው፣ የመድኃኒቶች የጎንዮሽ ጉዳት። ለአንዳንድ በሽታዎች እንደ ከፍተኛ የደም ግፊት ወይም
ድብርት የምትወስዳቸው መድኃኒቶች የብልት መቆም ችግርን ሊያስከትሉ ይችላሉ። ሐኪምህ መድኃኒትህን በመቀየር ወይም በማስተካከል ችግሩን ሊፈታው ይችላል። ሐኪምህን ሳታማክር መድኃኒት አታቁም። አስታውሱ፣ የብልት መቆም ችግር የድክመት ምልክት ሳይሆን የጤና ችግር አመልካች ነው። መቼ እርዳታ መጠየቅ እንዳለባችሁ ማወቅ የጀግንነት እርምጃ ነው። ዛሬውኑ እርምጃ ውሰድ። ይህ ቪዲዮ ጠቃሚ ሆኖ ከተሰማችሁ ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉት። ተጨማሪ ጥያቄዎች ካላችሁ ሰብስክራይብ አድርጋችሁ ኮሜንት ላይ ጠይቁኝ። በሌላ ጠቃሚ ቪዲዮ እስከምንገናኝ ደህና ሁኑ።